ወኪሎች ሰፈሩን መውረራቸውን የሚያበስር ማህበረሰቡ እርስ በርሱ የሚነጋገርበት የዘመናችን ያደጋ ማስጠንቀቂያ ደወል ነው። በዚያሽ ምሽት ይህ የፉጨት ድምጽ በመቶዎች የሚቆጠሩ ነዋሪዎችን ወደ ሕክምና ማዕከሉ ደጃፍ ጠርቶ የኒውዮርክን የፖለቲካና የሰብአዊ መብት ታሪክ የሚፈትን ከ5 ሰዓታት በላይ ዘለቀ ዘግናኝ ፍጥጫን ወለደ። የዚህ ሁሉ ትርምስና የጎዳና ላይ ጦርነት ማጠንጠኛ የሆነው ቺዶዚ ዊልሰን ኦኬኬ የተባለ የ25 ዓመት ናይጄሪያዊ ስደተኛ ነው። ታሪኩ የሚጀምረው የፌዴራል የኢሚግሬሽን ወኪሎች ይህን ወጣት በቁጥጥር ስር ካዋሉት በኋላ ለሕክምና ምርመራ ወደ ዋይኮ ፋይትስ ድንገተኛ አደጋ ክፍል ይዘውት ከመጡበት ቅጽበት አንስቶ ነው። ሆኖም ይህ ተራ የእስረኛ ሕክምና ጉብኝት አልነበረም። የአካባቢው ማህበረሰብ የኢሚግሬሽን ወኪሎቹ ኦኬኬን ሲያስሩ ያደረሱበትን ድብደባና ጉዳት ተከትሎ ተሽከርካሪውን በጥርጣሬ እየተከታተለ እስከ ሆስፒታሉ ደጃፍ ድረስ ዘልቆ ነበር። ወጣቱ ወደ ድንገተኛ ክፍል ሲገባ ያዩት የዓይን እማኞች በፌዴራል ወኪሎች ቁጥጥር ስር ያለ አንድ ግለሰብ ሕይወት አደጋ ላይ መውደቁን በማመን የፉጨት ጥሪያቸውን አቀለጡት። የቡሽዊክ ነዋሪዎች፣ የሰብአዊ መብት ተሟጋቾችና በአካባቢ የነበሩ አላፊ አግዳሚዎች ሁሉ እንደ ጎርፍ ወደ ሆስፒታሉ ደጃፍ በመትመም የኢሚግሬሽን ወኪሎቹን ተሽከርካሪ ከበቡ። በአንድ በኩል የፌዴራል የሀገር ውስጥ ደህንነት መምሪያ የራሱ የሆነ የክስተቱን ትርክት ያቀርባል። መስሪያ ቤቱ ባወጣው ይፋ መግለጫ ቺዶዚ ኦኬኬ በ2004 የቱሪስት ቪዛው ጊዜ ካለፈ በኋላም በህገወጥ መንገድ በሀገሪቱ የቆየ እንዲሁም ከዚህ ቀደም በአካል ማጥቃትና በህገወጥ ዕፅ ይዞታ ወንጀሎች የተጠረጠረ ግለሰብ መሆኑን ያትታል። የደህንነት መምሪያው አክሎም ወጣቱ በሚያዝበት ወቅት ከህግ አስከባሪዎች ጋር ግብግብ መፍጠሩን፣ መኪናውን እንደ ጦር መሳሪያ በመጠቀም የኢሚግሬሽን ወኪሎችን ለመግጨት መሞከሩንና በቁጥጥር ስር በሚውልበት ጊዜም ወኪሎችን በክርንና በቡጢ ለመማታት መሞከሩን ይገልጻል። በዚህ ምክንያት ወኪሎች የወሰዱት የኃይል እርምጃ በስልጠናቸው መሰረት የተደረገና ተመጣጣኝ መሆኑን ይከራከራል። ወደ ሆስፒታል የተወሰደውም ራሱ በጠየቀው የህክምና እርዳታ መሰረት እንደሆነ፣ ሆኖም በህክምና ምርመራ ወቅትም ራሱን መሬት ላይ በመጣልና በመጮህ ትብብር ማድረጉን እንዳቆመ፣ በመጨረሻም የህክምና ባለሙያዎች ምንም አይነት ከባድ የጤና እክል እንደሌለበት አረጋግጠው እንዳሰናበቱ መንግስት ያብራራል። ነገር ግን የጎዳ ላይ እውነታና በማህበራዊ ሚዲያ የተሰራጨ አሳዛኝ የቪዲዮ ምስሎች የመንግስትን ትርክት ፈጽሞ የሚጻረሩ ነበሩ። ቪዲዮዎቹ እንደሚያሳዩት የኢሚግሬሽን ወኪሎቹ ኦኬኬን ከድንገተኛ ህክምና ክፍሉ አውጥተው ወደ መኪናቸው ሲወስዱት ወጣቱ ራሱን መቆጣጠር በማይችልበት በከፊል ራሱን በሳተና እጅግ በተዳከመ ሁኔታ ውስጥ ሆኖ ወኪሎቹ እየጎተቱት አውጥተው መሬት ላይ ሲያስቀምጡት ይታያል። የዘግናኝ ምስል በውጭ ተሰብስቦ ለነበረው በመቶዎች የሚቆጠር ህዝብ ክብሪት እንደተለኮሰበት ቤንዚን ነበር የሆነው። የህዝቡ ቁጣ ገንፍሎ ወጣ። ሰዎች የቆሻሻ ማጠራቀሚያ ገንዳዎችን ወደ መንገድ በመገልበጥ የአምቡላንስ መግቢያዎችንና መውጫዎችን ዘጉ። የፌዴራል ወኪሎቹ ወጣቱን ይዘው እንዳያወጡ የሰው ሰንሰለት ሰሩ። የቡሽዊክ ማህበረሰብ የራሱን ጎረቤትና የሰው ልጅ ክብር ለማስጠበቅ ህይወቱን አደጋ ላይ ጥሎ ፊት ለፊት ተጋፈጠ። በዚህ እጅግ በተወጠረና በማንኛውም ሰከንድ ወደ ደም አፋሳሽ ግጭት ሊያመራ በሚችል አውድ ውስጥ የኒውዮርክ ፖሊስ ዲፓርትመንት አባላት በስፍራው ደረሱ። የፖሊስ መምሪያው በወቅቱ በርካታ የ911 የአደጋ ጊዜ ጥሪዎች እንደደረሱት ይገልጻል። ፖሊሶች ቦታው ላይ ሲደርሱ ከ200 በላይ የሚሆኑ የተቆጡ ሰልፈኞችና የኢሚግሬሽን ወኪሎች ፊት ለፊት ተፋጠው ነበር። የኒውዮርክ ፖሊሶች የወሰዱት የመጀመሪያ እርምጃ በሰልፈኞቹና በፌዴራል ወኪሎች መካከል የሰማያዊ የደንብ ልብስ ግድግዳ መስራት ነበር። ሆኖም ነገሮች ከቁጥጥር ውጭ እየሆኑ መጡ። ሰልፈኞቹ አፈግፍጉ ሲባሉ የኢሚግሬሽን ወኪሎቹ የተቃውሞ ማዕበል ለመበተን በማሰብ የሚያቃጥል የበርበሬ ኬሚካል ወደ ህዝቡ መርጨት ጀመሩ። በዚህ የግርግር መሃል አስገራሚውና ያልተጠበቀው ክስተት ተፈጠረ። የፌዴራል ወኪሎች የተኮሱት የበርበሬ ኬሚካል ሰልፈኞችን ብቻ ሳይሆን 4 የኒውዮርክ ፖሊስ አባላትንም ፊታቸውን አቃጠላቸው። ህግ አስከባሪዎች እርስ በርሳቸው የተጎዱበት የትዕይንት የዕለቱን ትርምስ ጥልቀት በሚገባ የሚያሳይ ነበር። የፍጥጫ የጎዳና ላይ ግርግር ብቻ አልነበረም። ይልቁንም በአሜሪካ የውስጥ ፖለቲካ ውስጥ እጅግ አወዛጋቢ የሆነውን የማዕቀብ ከተሞች ህግጋትን መሰረት የነቀነቀ ፖለቲካዊ የመሬት መንቀጥቀጥ
ነበር። ኒውዮርክ ከተማ የውጭ ዜጎችን መብት የምትጠብቅ የማዕቀብ ከተማ በመሆን ትታወቃለች። በከተማዋ ሕግ መሰረት የከተማዋ ፖሊስና የህዝብ ተቋማት ከፌዴራል የኢሚግሬሽን ወኪሎች ጋር በጋራ መስራትም ሆነ መተባበር በጥብቅ የተከለከለ ነው። ሆስፒታሎች፣ ትምህርት ቤቶችና የሃይማኖት ተቋማት ደግሞ የኢሚግሬሽን ወኪሎች ሊገቡባቸው የማይችሉ የተከለከሉና የተቀደሱ ስፍራዎች ተደርገው ነው የሚታሰቡት። በዚያች ምሽት በስፍራ የነበሩት የብሩክሊን የምክር ቤት አባል ሳንዲ ነርስ የኒውዮርክ ፖሊስንና የኢሚግሬሽን ወኪሎችን ድርጊት በጽኑ አውግዘዋል። አባላቱ እንዳሉት የፌዴራል ወኪሎች በአንድ ሆስፒታል ውስጥ ከ5 ሰዓት በላይ መቆየታቸው በራሱ የከተማዋን የማዕቀብ ከተማ ህግጋት የጣሰ ጸያፍ ድርጊት ነው። ነገር ግን ከሁሉም በላይ የህዝቡን ቁጣ ያባባሰውና የፖለቲካ ጥያቄ ያስነሳው የኒውዮርክ ፖሊስ የተጫወተው ሚና ነው። በማህበራዊ ሚዲያ የተሰራጩ ቪዲዮዎች እንደሚያሳዩት የኒውዮርክ ፖሊሶች የኢሚግሬሽን ወኪሎቹ ወጣቱን ኦኬኬን ወደ ተሽከርካሪያቸው እንዲያስገቡ መንገድ ሲጠርጉላቸው፣ ሌላው ቀርቶ በአንድ ቪዲዮ ላይ የፖሊስ አባላት ያንድን የኢሚግሬሽን ወኪል ተሽከርካሪ የተነፈሰ ጎማ ሲቀይር ታይቷል። የመሰል የከተማዋ ፖሊስ የራሱን ህዝብ ከለላ በመስጠት ፈንታ የፌዴራል ወኪሎችን እየረዳ ነው የሚል ከባድ ውንጀላ አስነሳ። የምክር ቤት አባል ሳንዲ ነርስ ይህን በተመለከተ ሲናገሩም የድርጊት የከተማችንን የማዕቀብ ከተማ ህግጋት በግልጽ የሚጥስ ነው። የኒውዮርክ ፖሊስ ዲፓርትመንት ከአይሲኤ ጋር ምንም አይነት የቅንጅት ስራ መስራት አልነበረበትም። ይህ ከህጋችን ውጭ ነው በማለት ቁጣቸውን ገልጸዋል። የኒውዮርክ ፖሊስ ቃል አቀባይ ይህንን ውንጀላ አጥብቀውን ያስተባበሉት ፖሊስ እንዳለው ከፌዴራል ወኪሎች ጋር የተደረገ አንዳችም ቅንጅትም ሆነ ትብብር አልነበረም። የፖሊስ ዋና ዓላማ የሆስፒታሉን ደህንነት ማስጠበቅና የታመሙ ሰዎችን ይዘው የሚመጡ አምቡላንሶችን ወደ ድንገተኛ ክፍል መግባት እንዲችሉ የተዘጋውን መንገድ ማስከፈት ብቻ ነበር። ቃል አቀባይ እንዳብራሩትም ሰልፈኞቹ ቆሻሻ ወደ መንገድ በመወርወርና የአምቡላንስ መግቢያዎችን በመዝጋት የሌሎች ታካሚዎችን ህይወት አደጋ ላይ ጥለው ነበር። በዚህም ምክንያት ፖሊስ የኢሚግሬሽን ወኪሎቹ በፍጥነት ከቦታው እንዲለቁና ግርግሩ እንዲረግብ በማሰብ ውጥረቱን የማርገብ ስራ መስራቱን አብራርቷል። ጎማ ስለመቀየሩ ጉዳይም ፖሊስ ሲመልስ ያ ክስተት ከዋናው ግጭት ጋር የተያያዘ አይደለም በማለት ራሱን ተከላክሏል። የሌሊቱ ፍጥጫ እየተራዘመ ሲሄድ ፖሊስ ህዝቡ አካባቢውን ለቆ እንዲበተን ተደጋጋሚ ትዕዛዞችን አስተላለፈ። ነገር ግን የፍትህ አለ የሚለውና የጎረቤቱን መወሰድ በዝምታ ለማለፍ ፈቃደኛ ያልነበረው ማህበረሰብ ትዕዛዙን ወደ ጎን በመተው ተቃውሞውን አፋፋመ። በመጨረሻም የኒውዮርክ ፖሊስ የኃይል እርምጃ ወሰደ። 9 ሰዎችን በቁጥጥር ስር አዋለ። ከነዚህ ውስጥ 8ቱ መደበኛ ወንጀል ክስ ሲመሰረትባቸው፣ አንደኛው በወንጀል ፍርድ ቤት መጥሪያ ተሰጥቶት ተለቋል። ይህ በብሩክሊን ጎዳናዎች የተካሄደው ከ5 ሰዓታት በላይ ዘለቀው ፍጥጫ የአንድ ግለሰብ መታሰር ጉዳይ ብቻ አይደለም። ይህ ክስተት በአሜሪካ ከተሞች ውስጥ ያለውን ጥልቅ የሆነ የስነ ልቦና ስብራት፣ በስደተኞች ማህበረሰቦች ውስጥ የሰፈነውን የዘውትር ፍርሃትና በፌዴራል ህግጋትና በአካባቢ አስተዳደር መብቶች መካከል ያለውን መቋጫ የሌለው ጦርነት ፍንትው አድርጎ የሚያሳይ ነው። የአካባቢው ነዋሪዎች የፖሊስን መምጣት ሲያዩ ከለላ ያገኛሉ ብለው ሲጠብቁ፣ በተቃራኒው ፖሊስ መንገድ ጠራጊ ሲሆን ማየታቸው በማህበረሰቡና በህግ አስከባሪዎች መካከል ያለውን የጥርጣሬ ግድግዳ ይበልጥ አጠናክሮታል። ስሟን መግለጽ ያልፈለገች አንዲት ነዋሪ እንደተናገረችው የፉጨቱ ድምፅ ከ2 ብሎክ ርቆ ይሰማ ነበር። ኦኬኬ ከሆስፒታል የሚወጣበት ምንም አይነት የጤና ቁመና ላይ እንዳልነበረ በግልጽ ይታይ ነበር። ይህ ነዋሪ የተናገረችው ቃል ስርዓቱ የሰው ልጅን ህይወት ከማዳን ይልቅ ህግን በጭፍን ለማስፈጸም የሚሄድበትን ርቀት የሚያሳይ ነው ብላለች። ይህ ከባድ ፖለቲካዊ ማዕበል የከተማዋን ከንቲባ ዞራን ማምዳኒንም ክፉኛ እየፈተናቸው ይገኛል። ከንቲባው ከዚህ ቀደም የፌዴራል የኢሚግሬሽን ተቋማን አካሄድ በጽኑ ሲተቹ የነበሩና የስደተኞችን መብት ለማስከበር ቃል የገቡ ፖለቲከኛ ናቸው። ሆኖም በዚያ አሳሳቢ ክስተት ዙሪያ ጋዜጠኞች ጥያቄ ሲያቀርቡላቸው የከንቲባው ቃል አቀባይ ቀጥተኛ ምላሽ ከመስጠት በመቆጠብ ጥያቄውን ወደ ኒውዮርክ ፖሊስ ዲፓርትመንት መምራታቸው በፖለቲከኞች ዘንድ ያለውን ኃላፊነት የመሸሽ አዝማሚያና የጉዳዩን የፖለቲካ ቃጠሎነት ያሳያል። የህዝብ ተወካዮች ዝምታን ሲመርጡ፣ የጎዳና ላይ ተራው ዜጋ ግን ጩኸቱን ቀጥሏል። በአጠቃላይ ይህ የብሩክሊን ሆስፒታል ክስተት በአሜሪካ ታሪክ ውስጥ አንድ ጥቁር ጠባሳ ጥሎ አልፏል። ሆስፒታሎች የሰው ልጅ የመጨረሻው የደህንነትና የፈውስ ምሽግ መሆናቸው ቀርቶ የፖለቲካና የኃይል ቼዝ ጨዋታ ማሳያዎች ሆነዋል። የህግ አስከባሪዎች የቱንም ያህል ህግን እናስከብራለን ቢሉም የሰው ልጅ ክብር ዝቅ በሚያደርግ መልኩ ከፊል ራሱን የሳተን ሰው በጎዳና ላይ መጎተት በህብረተሰቡ ዘንድ ለዘላለም የማይሽር ቁስል ፈጥሯል። የግጭት፣ የፖሊስን የኃይል አጠቃቀም፣ የፌዴራል ወኪሎችን ተጠያቂነትና የማዕቀብ ከተሞችን እውነተኛ ትርጉም በድጋሚ የፈተነ ታሪካዊ ክስተት ነው። ቺዶዚ ኦኬኬ አሁን በፌዴራል ወኪሎች እጅ የት እንደሚገኝ ባይታወቅም
በዚያሽ ምሽት በቡሽዌክ መንደር የታየው የህዝብ ትብብር፣ የፉጨት ድምፅና የፍትህ ጩኸት ግን የሰው ልጅ ግፍን በዝምታ እንደማያልፍ የሚያሳይ ህያው ምስክር ሆኖ ቀጥሏል። ህግ የሰብአዊነትን ልብስ ካለበሰ እንደዚያች የብሩክሊን ምሽት ከተሞች ወደማያባራ የጦርነት አውድማነት መቀየሩ የማይቀር እውነት ነው። የቡሽዌክ መንደር አዲስ የጠዋት ፀሐይን ብትቀበልም የትላንትናው ምሽት የጭስ የፍርሃትና የበርበሬ ኬሚካል ሽታ ግን አሁንም ባየሩ ላይ ይንሳፈፍ ነበር። በጎዳናው ላይ የተበተኑት የቆሻሻ መጣያዎች፣ የተሰበሩ መስታወቶችና በፖሊስ መኪናዎች የተረገጡ አስፋልት የዚያን አስፈሪ ሌሊት የጦርነት አሻራ በግልጽ ይመሰክራሉ። ሆስፒታሉ የተለመደውን የዕለት ተዕለት የሕክምና አገልግሎቱን ቢጀምርም በማህበረሰቡና በህዝብ ተቋማት መካከል የነበረው የመተማመን ድልድይ ግን ክፉኛ ተሰብሯል። አሁን በማንኛውም የኒውዮርክ ጥግ የሚገኝ ህጋዊ ወረቀት የሌለው ስደተኛ ወይም ነዋሪ ህመም ሲጸናበት ወደ ሆስፒታሉ ከመሄድ በፊት ሺህ ጊዜ ማሰቡም አይቀርም። ለመዳን ሄጄ የጥፋትና የስር ወጥመድ ውስጥ በወድቅስ የሚለው አስፈሪ ጥያቄ የብዙዎችን ልቦና እያንኳኳ ነው። ይህ ደግሞ በህክምና ስነ ምግባርና በዘመናችን የሰብአዊነት ታሪክ ውስጥ እጅግ አሳዛኙ ምዕራፍ ነው። የህግ ማስከበር ስራ የሰዎችን ጤናና ህይወት የማትረፍ መሰረታዊ መብት እስከ መጋፋት ሲደርስ ማህበረሰቡን ወደ ድብቅና አደገኛ ህይወት እንዲገፋ በግድ ያስገድደዋል። ይህ የብሩክሊን ሆስፒታል ክስተት ከአንድ የሰፈር ግርግር አልፎ አሜሪካውን ያለችበትን ጥልቅ የፖለቲካ የዘርና የማህበራዊ መብት ክፍፍል እንዲህ ጥርት ያለ መስታወት የሚያሳይ ነው። የኒውዮርክ የማዕቀብ ከተማ ወይም ሳንክቹሪ ሲቲ ፖሊሲ በፌዴራል መንግስቱ የብረት ክንድና በኢሚግሬሽን ወኪሎች ፊት ምን ያህል ደካማ፣ ተጋላጭና በቀላሉ ሊጣስ የሚችል መሆኑን በግልጽ አጋልጧል። የኒውዮርክ ፖሊስ ራሱ በፌዴራል ወኪሎች የበርበሬ ኬሚካል ሲረጭበትና አይኑን ይዞ ሲጮህ ማየት በህግ አስከባሪ ተቋማት መካከል ያለውን የመዋቅር ግጭትና የስልጣን ሽኩቻ ፍንትው አድርጎ አሳይቶታል። ህዝቡንና ደህንነቱን እንጠብቃለን የሚሉ ፖሊሶች የራሳቸውን ደህንነት እንኳ ማስጠበቅ በተሳናቸው አውድ ውስጥ ሆነው ተራውና መከላከያ የሌለው ስደተኛ ምን አይነት ተስፋ ሊኖረው ይችላል? የፖለቲከኞች የቃላት ጦርነትና የህግ ትርጓሜ ንትርክ መሬት ላይ ያለውን ሰዎችን ስቃይና የቤተሰብ መበታተን ሊያቀሉ አይልቻለም። በዚህ ሁሉ ፖለቲካ ያውሎ ንፋስ መሃል የችግሩ ማዕከል የሆነው ናይጄሪያዊ ቺዲዞ ኦኬኬ እጣ ፈንታ ግን አሁንም በድቅድቅ ጨለማ ውስጥ ያለ እንቆቅልሽ ነው። ራሱን መቆጣጠር አቅቶት በህመም እየተሰቃየ በፌዴራል ወኪሎች ሲጎተት የነበረው ይህ ወጣት አሁን ከሚዲያ እይታርቆ ምናልባትም ቀዝቃዛ በሆነ የኢሚግሬሽን እስር ቤት ውስጥ ሆኖ ወደ አገሩ የመባረር